ሁሌ 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 አንተን ብቻ እስከ ዕድሜ መቋጫቶች ከፍሎና መጽሐፍ ቅዱስ የያዛችሁ ሰዎች ሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 19 ወደ ጸሎት ስፍራም ሲሄድ የሟርተኝነት መንፈስ የነበረባት ለጌቶችም እየጠነቆለች ብዙ ትርፍ ታመጣ የነበረች ታስገኝ የነበረች አንዲት ገረድ አገኘችን። አንዲት ሴትዮዋ ምንድናት? ገረድ። ምትጠነቁልላቸው ምንድናቸው? ጌቶች። ለጌቶች ገረድ ሆና እየጠነቆለች ብዙ ትርፍ ታስገኛለች አለ። እሺ እርሷ ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግራችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። እሺ ይህንንም እጅግ ቀን አደረገች። እሺ ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስም አዛለሁ አለው። እሺ በዚያም ሰዓት ወጣ። እሺ ጌቶችም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጌቶችም የምናቸው ተስፋ? የትርፋቸው ተስፋ እየወጣ እንደሆነ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ይኸውላችሁ ጳውሎስ አጋንንት አስወጣ። ከዛስ የትርፋቸው ተስፋ እንደወጣ አውቀው ጳውሎስን ይዘው ወደ ሹማምንት እስር ቤት ይዘውት ሄዱ ማለት ነው። ኢየሱስ ያድናል። ጌታ የተባረከ ይሁን። አሜን። ብዙ ጊዜ ሁሉም አማኝ ጋር ስትመጡ፣ ሁሉም ሰው ጋር ስትመጡ ምድር ላይ ያለ ከሰማይ በታች የሚንቀሳቀስ የትኛውም ሰው ውጤትን ወይም ደግሞ ፍሬያማነትን የማይፈልግ ሰው የለም። ሁሉም ሰው ፍሬያማነትን ይፈልጋል። ፍሬያማነትን ስለምትፈልጉ ነው የምትለፉት። ፍሬያማነትን ስለምትፈልጉ ነው የምትሰሩት። ፍሬያማነትን ስለምትፈልጉ ነው ዋጋ የምትከፍሉት። ሁሉም ሰው ለፍሬያማነት ይጥራል፣ ለፍሬያማነት ዋጋ ይከፍላል፣ ለፍሬያማነት ይጸልያል፣ ለፍሬያማነት እያንዳንዱን ነገር ያደርጋል። ሁሉም ሰው ግን ፍሬያማ ሲሆን አታገኙትም። ትጀምራላችሁ ስራ፣ በዚህ ስራ ባረካለሁ ብላችሁ ትጀምሩና ስትጀምሩ እዛ ነገር ውስጥ ፍሬን ታጣላችሁ። የሆነ ነገር ውስጥ ትገባላችሁ፣ ገብታችሁ ፍሬ አልባ ሆናችሁ ትወጣላችሁ። ትልቁ ችግራችሁ ምንድነው ሲባል ምን በመስራት ነው ፍሬያማ መሆነው የሚለውን ነገር ብቻ ነው የምታስቡት። ከማን ጋር ብሰራ ነው ፍሬያማ መሆነው ብላችሁ አታስቡ። ሄሎ ምን ብሰራ ያዋጣኛል፣ ምን ብሰራ በለጥጋለሁ፣ ምን ብሰራ ይሳካልኛል የሚለውን ነገር ብቻ ነው የምታስቡት። ከማን ጋር ሰርቼ ነው የምበለጥገው የሚለውን ነገር አታስቡ። እነኚህ ሰዎች ጌቶች ናቸው፣ ባለጠጎች ናቸው፣ በንግድ የሚታወቁ ሰዎች ናቸው። ገረድ ከሆነች ሴት ጋር እየሰሩ ነው ባለጠጋ የሆኑት። ሄሎ ሰዎቹ ባለጠጋ ናቸው። ሰዎቹ ገንዘብ አላቸው። ሰዎች ኢን ሚሊየንስ ገንዘብ የሚያንቀሳቅሱ ሰዎች ናቸው። ሴትዮዋ እነሱ ያላት ገንዘብ የላትም፣ ገረድ ናት። ነገር ግን ትርፋማ የሚያደርግ ስፒሪት አላት። ሄሎ አንድ ሰው እናንተ ጋር መጥቶ ተሳካልኝ በለጠኩ ብሎ ከተናገረ ምን ሰርተ ነው የበለጠከው ብላችሁ አይደለም መጠየቅ ያለባችሁ። ከማን ጋር ሰርተ ነው የበለጠከው የሚለውን ነገር ነው መጠየቅ ያለባችሁ። ሄሎ ከሁሉም ስኬት በስተጀርባ ያ ስኬት እንዲመጣ፣ ያ ትርፍ እንዲመጣ የሚያደርግ መንፈስ አለ። እነዚህ ጌቶች ከተማይቱ ላይ የሚታወቁ ሚሊዮነር የሆኑ ሰዎች ናቸው። ባለጠጋ የሆኑ ሰዎች ናቸው። ስኬታማ የሆኑ ሰዎች ናቸው። ከዛ አንዲት ገረድ አለች። እነሱን እየጠነቆለች ትርፍ ታስገኝ የነበረች ገረድ አለች። የገረዷ ስራ መጠንቆል ነው፣ መንፈስ ማንቀሳቀስ ነው። እነሱ ቢዝነሱን ይሰራሉ። ቢዝነሱን ሲሰሩ ትርፍ የሚያስገኝላቸው የገረዷ ጥንቆላ ነው። ሄሎ ለዛ ነው የትርፋቸው ተስፋ እንደወጣ፣ አጋንንት ሲወጣ የትርፋቸው ተስፋ እንደወጣ አውቀው እነ ጳውሎስን ወደ እስር ቤት ይዟቸው ሄዱ ይላል።
ሰዎቹ መኪና ገዛን ሲሉ የሚገርም ነው ተባረኩ ትላላችሁ። ሰዎቹ ሚሊዮነር ሆኑ ሲሉ ተባረኩ ትላላችሁ። ፎቅን ገነባን ሲሉ ተባረኩ ትላላችሁ። ከመባረካቸው በስተጀርባ ያለውን ስፒሪት ግን አልታውቁትም። ባለጠጋ ከመሆናቸው በስተጀርባ ምን አይነት መንፈስ እንዳለ ግን አታውቁትም። እቺ ገረድ ውስጥ ያለ መንፈስ እነኚህ ሰዎች ባለጠጋ አድርጓል። ትርፍን ያስገኝላቸዋል። ምንም ቢሰሩ በምንም አይነት ስራ ውስጥ ባለጠጋ ይሆናሉ። ለምን ሲባል እዚህ ሴትዮ ላይ ያለ መንፈስ ትርፋማ እያደረጋቸው ነው። ሄሎ ይሰማችኋል? እግዚአብሔር አምላክ ከዚህ ቤት ከሚለቀቀው መንፈስ የተነሳ ሰዎች ግራ በሚጋቡበት ባለጠግነት ህይወታችሁ ሲባርካ ያለ አሜን። ሲባርካ ያለው አሜን። ሲባርካ ያለው አሜን። ይኸውላችሁ የእግዚአብሔር መንፈስ በሌለበት መንፈሳዊ ኃይል በሌለበት ስፍራ ምንም አይነት ቢዝነስ ብትጀምሩ በምንም አይነት ቢዝነስ ፌል ነው የምታደርጉት። ትልቁ የእናንተ ችግር ቢዝነስ ጀምሩ ገንዘብ አለኝ ወይ የሚለውን ነው ቼክ የምታደርጉት። እግዚአብሔር ከዚህ ቢዝነስ ጋር አብሮኝ ይሰራል ይንቀሳቀሳል የሚለውን ነገር ቼክ አታደርጉ። ሄሎ እነኚህ ሰዎች በጣም መንፈሳዊ ሰዎች ናቸው። ምንም ተራ ገረድ ብትሆን ምንም አይነት ገንዘብ ከነሱ የሚያንስ ቢኖራት እነሱን የሚያበለጥግ መንፈስ ግን እሷ ውስጥ እንዳለ ያውቃሉ። ያ መንፈስ ስለወጣ እኮ ነው ተበሳጭተው ሄደው እነ ጳውሎስን ወደ እስር ቤት ያስገቧቸው። ሄሎ ሁል ጊዜ ከማን ጋር ነው ይሄንን ቢዝነስ የጀመርኩት የሚለውን ነገር ቼክ አድርጉ። ከማን ጋር ነው እየሰራው ያለሁት? ጌታ አለበት ወይ? የእግዚአብሔር መንፈስ አለበት ወይ? የእግዚአብሔር ህልውና አለበት ወይ? ቢዝነሱ ስኬታማ ያደርጋል ስለተባለ ብቻ እዛ ቢዝነስ ውስጥ እየሮጣችሁ መግባት የለባችሁ። ማን ነው አብሮኝ የሚገባው የሚለውን ነገር ቼክ ማድረግ መቻል አለባችሁ። ሄሎ እነኚህ ሰዎች በጣም ብልህ ሰዎች ናቸው። አጋንንቱ የወጣ ሰዓት ትርፋቸውም አብሮ እንደሚመታ ያውቃሉ። ተናደዱ። እነ ጳውሎስን ወደ እስር ቤት ይዟቸው ሄዱ። አብዛኛው እዚህ ምድር ላይ ሚሊዮነር ናቸው ባለጠጋ ናቸው ብላችሁ የምትሏቸው ሰዎች ወይ ከእግዚአብሔር መንፈስ ወይም ከጨለመው መንፈስ ጋር አብረው ሰርተው ነው የበለጠጉት። ከዚህ ውጪ የሆነ ባለጠግነት የሚገኝበት ምንጭ የለም። ከዚህ ውጪ ፍሬያማ የሚኮንበት ምንጭ የለም። ሁሉም ሰው ተሳካለት ብለህ ስትጨርስ ከበስተጀርባው እንዲሳካለት ያደረገ መንፈስ አለ። አሁን ወደዚህ ስፍራ ለመጣችሁ በሙሉ የእግዚአብሔር መንፈስ አሜን አሜን። የእግዚአብሔር መንፈስ አሜን በጀመራችኋት በጥቂቷ ቢዝነስ ሲያበለጥጋችሁ ያለው አሜን። ውጤታማ ሲያደርጋችሁ ያለው አሜን። ፍሬያማ ሲያደርጋችሁ ያለው አሜን። ሲያበዛችሁ ያለው አሜን። ሲያስፋፋችሁ ያለው አሜን። በኢየሱስ ስም ይሁንላችሁ አሜን። ውሰዱ በኢየሱስ አሜን። ይሁንላችሁ በኢየሱስ አሜን አሜን። ኢየሱስ ያድናል አሜን። ኢየሱስ ያድናል አሜን። ይኸውላችሁ ንጉሱ ምድሪቱ ላይ ከባድ ረሃብ የሆነ የተፈጠረ ሰዓት ሰዎች ያያ ጭንቅላትና የዶሮ ኩስ መገበያየት የጀመሩ ሰዓት መንፈስ የሚያንቀሳቅስ ነብይ የለም እንዴ አለ። ቢኮዝ ይሄንን ነገር በምንም አይነት መንገድ ልንፈታው አንችልም። አንድ መንፈስ የሚያንቀሳቅስ አንድ ምድሪቱ ላይ መተንበይ የሚችል መናገር የሚችል ነብይ የለም ወይ አለ። ኤልሳ የመጣ ሰዓት እንደዚህ አለ። እናት ልጇን በምትበላበት ሲዝን ነገ በሰማሪያ አለ ዱቄት መሸማመት ይጀምራል። ፓራዳ ካታኮስ እናቶች ከማንጸናቸው የወለዱትን ልጅ በሚበሉበት ዘመን ያያ ጭንቅላት በተወደደበት ሲዝን አሜን ኖ አለ ነገ በሰማሪያ ሰውየው ቃል ብቻ አይደለም እያንቀሳቀሰ ያለው ሰማሪያ ላይ እህል እንዲመጣ የሚያደርግ መንፈስ ነው እያንቀሳቀሰ አሜን። አሁን እዚህ ሆነን ስንናገር ቃል ብቻ አይደለም እናንቀሳቀስ ህይወታችሁ ላይ ሚሊዮኖችን የሚጠራ መንፈስ እያንቀሳቀሰ ነው። ሄሎ አሜን አሜን አሜን።
ህይወታችሁ ላይ የዘገየ የጠፋ የለም ያላችሁት ባዶ ነው ያላችሁት ነገር እንዲሞላ ነው እየተናገርን ያለ ነው። ከዚህ ቃል በኋላ መንፈስ አብሮ ይንቀሳቀሳል። አሜን። ይንቀሳቀሳል። አሜን። ይንቀሳቀሳል። አሜን። እየሰማችሁኝ ነው? እየሰማችሁኝ ነው? ያ ስፒሪትን የሚያንቀሳቅስ ፐርሰን እስካልመጣ ድረስ ላይፋችሁ ላይ ህይወታችሁ ላይ ትርፍንና ፍሬያማነትን ማግኘት አትችሉ። ለዛ ነው አጋንንት በዚህ ትውልድ መካከል ነቢያት እያለ በየሚዲያው ሲቀጠቅጥ አንድ ነገር ፕሮግራም አድርጓል። እነሱ ውስጥ ያለው ኃይል የእናንተን በረከት ጎትቶ እንደሚያመጣ ያውቃል። ኢየሱስ ያድናል። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ሴትዮዋን ስታዩት ምናልባት ቆንጆ ልብስ ላትለብስ ትችላለች። መንፈስ ግን የምታንቀሳቅስ ሴት ናት። ሙሉ እዛ ምድር ላይ ያለ ሰው ትርፋማ የሆነው በዚች ገረድ በሆነች ሴት ነው። የእሷን ጥንቆላ እየተጠቀመ ሚሊዮነር ሆኗል። ጳውሎስ ገባና መንፈሱን ያስጮኸ ሰዓት ትርፍ የሚያስገኘን መንፈስ ወጥቷል ብለው ጳውሎስን ይዘው ወደ እስር ቤት ሄዱ። ከናንተ በላይ ዓለማዊ የሆኑ ሰዎች በጣም ብልህ ናቸው። ስፒሪቹዋል ሰዎች ናቸው። መንፈሳዊ ሰዎች ናቸው። አስቡት 28 ዓመት ሙሉ ሕክምና ተምሮ 28 ዓመት በትምህርት ጨርሶ ዶክተር ሆኖ ስምን ጻፍ ብትሉት መጻፍ የማይችል ማንበብ የማይችል ጠንቋይ ቤት ሄዶ ሌሊት 8 ሰዓት ተነስተ ተንከባለል ሲባል ይንከባለላል። ሰውየው በእውቀት ይበልጠዋል። ሰውየው በትምህርት ደረጃ ይበልጠዋል። ሰውየው በሁሉም ነገር ይበልጠዋል። ሰውየው ይሄኛው ሰው ግን መጻፍ አይችልም፣ ማንበብ አይችልም። ነገር ግን መንፈስ እንደሚያንቀሳቅስ አውቁ። በዛ ሰው ስፒሪት ትርፍን ለማግኘት እኮ ነው ጠንቋይ ቤት የሚሄደው። ልክ ነኝ? እዚህ ስተነብይላችሁ አይታችኋል። ለአንዳንድ ሰዎች ጠንቋይ ቤት ሄደሃል፣ ባለጠጋ ለመሆን ብለህ ነው ጠንቋይ ቤት ሄድከው። ይሄ ሰውዬ እኮ ገብቶታል። መንፈስ እስካልተንቀሳቀሰ ድረስ ባለጠግነት የሚባል ነገር ወደሱ ይወጥ እንደማይመጣ ገብቶታል። እየሰማችሁኝ ነው? ብዙ ተሳካላቸው የምትሏቸው ሰዎች አሉ። ከነሱ በስተጀርባ የሚንቀሳቀስ መንፈስ አለ። ወይ የጨለማው ዓለም መንፈስ ወይ የብርሃኑ ዓለም መንፈስ። እንዲሁም ደግሞ ያንን መንፈስ የሚያንቀሳቅሱ ሰዎች አሉ። ዳዊት የሚባል ሰው ታውቃላችሁ? ዳዊት ከፍልስጤማውያን ጋር ግጥሚያ ሲወጣ ጦርነት ሲያውጅ የሚሄደው አንድ ሳሙኤል ጋር። ሳሙኤል የጦርነት ልምድ የለውም። ሳሙኤል ጠመንጃ ይዞ አያውቅም። ሳሙኤል ጋር ግን የሚያንቀሳቅሰው መንፈስ አለ። እዛ ሳሙኤል ይላል አሁን እኔ በጦር ኃይላችን አልተማመንም፣ ባለን ጋሻ ባለን ጦር አልተማመንም። በዚህ ውጊያ እናሸንፋለን ወይስ አናሸንፍም? እግዚአብሔር ከኛ ጋር ይወጣል ወይስ አይወጣም የሚለውን ነገር ቼክ ያደርጋል። ከምትወጡበት፣ ከምትነግዱበት፣ ከምትንቀሳቀሱበት ቢዝነስ በስተጀርባ ሁልጊዜ ቼክ ማድረግ ያለባችሁ የእግዚአብሔርን መገኘት ነው። የእግዚአብሔር መገኘት ያለበት የትኛውም ስራ እናንተን ሚሊዮነር ከማድረግ ወደ ኋላ አይልም። ባለጠጋ ከማድረግ ወደ ኋላ አይልም። አሜን። ኢየሱስ ያድናል። አንዳንድ ሰዎች ገጥሟቸው አያውቁም? እግዚአብሔርን ይዤ ስራ ማይባል ነገር ይነግራቸዋል። በዚህ ሰዓት ጀምሩ ብትባሉ ወርጄ ይህን ስራ ሰራለው የምትሉትን ይነግሯቸዋል። እግዚአብሔርን ይዤ ይችን ጀመርኩ፣ ከዚህ ተነስቼ ሚሊዮነር ሆንኩኝ ይላል። ማንን ይዘው? እግዚአብሔርን ይዘው። ማንን ይዘው? የእግዚአብሔርን መንፈስ ይዘው። ኢየሱስ ያድናል። ከማን ጋር ሆናችሁ ነው የምትሰሩት? ምንድነው የምትሰሩት አይደለም ትልቁ ጥያቄ። ከማን ጋር ነው የጀመራችሁትን ስራ እየሰራችሁ ያላችሁት? ከማን ጋር ነው የጀመራችሁትን ትምህርት የጀመራችሁት? ከማን ጋር ነው የጀመራችሁትን የውጭ በር የጀመራችሁት? ከእግዚአብሔር ጋር ጀመራችሁ ከሆነ በጀመራችሁት በየትኛውም ጉዳይ እግዚአብሔር ፍሬያማ ያደርጋችኋል። አሜን። ፍሬያማ ያደርጋችኋል። አሜን። ፍሬያማ ያደርጋችኋል። አሜን። ይሁንላችሁ። አሜን። ተቀበሉ በኢየሱስ። አሜን። ተቀበሉ በኢየሱስ። አሜን። አሜን። እየሰማችሁኝ ነው? ለዛ ነው ሰዎች ጠንቋይ ቤት የሚሄዱበት
ከአንዳንድ ሰዎች መካከል ከአንዳንድ ሰዎች ውጪ ማለት ነው። አንዳንዱ ሰው እናንተን ለመግደል ነው የሚሄደው። አንዳንዱ ሰው እናንተን በሽተኛ ለማድረግ ነው የሚሄደው። አንዳንዱ ሰው ግን ጠንቋይ ቤት ሲሄድ ባለጠጋ ምናልባት እሆናለሁ ብሎ ስላሰበ ነው የሚሄደው። ልክ ነኝ? ያ እናንተን ለመግደል የሄዱ ከዚህ ስትወጡ የነሱ የሞት ዜና እንዲሰማ ጸልያል። አሜን። የነሱ የሞት ዜና እንዲሰማ ጸልያል። አሜን። እናንተን ለማዋረድ የሄዱ ከዚህ ስትወጡ የነሱ የውርደት ዜና፣ የነሱ የአፍረት ዜና፣ የእናንተን ነገር ሊያጨነግፉ የሄዱ የነሱ የጭንገፋ ዜና አሜን ከዚህ ስትወጡ እንድትሰሙ ጸልያለሁ። አሜን። እንድትሰሙ ትጸልያለሁ። አሜን። እንድትሰሙ ትጸልያለሁ። አሜን። ከማን ጋር ነው እየሰራህ ያለኸው? ከማን ጋር ነው እየተንቀሳቀስክ ያለኸው? ከማን ጋር ነው እየተራመድክ ያለኸው? በጣም ሩቅ መሄድ ትፈልጋላችሁ? ፍሬያማ መሆን ትፈልጋላችሁ? በእያንዳንዳችሁ ቢዝነስ በጀመራችሁት ነገር ሁሉ የእግዚአብሔርን ድምጽ የእግዚአብሔርን መገኘት አስቀድሙ። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ያለ እግዚአብሔር መገኘት ያለ እግዚአብሔር ህልውና በጀመራችሁት በየትኛውም ጉዳይ ላይ ውጤትን አይደለም የምታመጡት፣ ፌላሪቲን ነው የምታመጡት። ለዛ ነው 5 ነገር ጀመርኩ፣ ይሄንንም ነብይ ጀምሬያለሁ፣ በዚህም አልተሳካልኝም፣ ይሳካልኝ ይሁን ብዬ ይሄኛውን ጀምሬ በዚህም ድጋሚ ጀመርኩ፣ በዚህም 5ቱም ጀምራችሁ 5ቱም ላይ ፌል ካደረጋችሁ እየተንቀሳቀሳችሁ ያላችሁት ከማን ጋር ነው? ምን አስቀድማችሁ ነው እየተንቀሳቀሳችሁ ያላችሁት? ኢየሱስ ያድናል። ኢየሱስ ያድናል። አሜን። ዛሬ ከምናገረው ድምጽ ጋር አሜን ብሎ ተስማምቶ የሚጀምር ሰው በጀመረው ነገር ሁሉ በኢየሱስ ስም ፍጻሜው ጋር ይደርሳል። አሜን። በጀመረው ነገር ሁሉ ፍሬያማ ይሆናል። አሜን። ውሰዱ በኢየሱስ ስም። አሜን። ምንድነው የምሰራው የሚለውን ነገር ብቻ አታጥኑ። ምንድነው ብሰራ የሚሳካልኝ የሚለውን ብቻ አታጥኑ። ከማን ጋር ብሰራ ይሳካልኛል ብላችሁ ቼክ አድርጉ፣ አጥኑ። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ያውላችሁ ሳሙኤል በሚባል በአንድ ነብይ በኩል መጥቶ ሳኦል ከአህያ ፈላጊነት ወደ ንግስና መጣ። ልክ ንግስና ጋር የደረሰ ሰውየው ምን እንዳደረገ ታውቃላችሁ? የሰባውን ለእግዚአብሔር ቤት ይዘና ያለው ሰዓት ሳሙኤል ኖ ለእግዚአብሔር ቤት አያስፈልግም ለኔ ነው ማለት ጀመረ። ሰውየው በእግዚአብሔር ፊት ንጉስ ነህ ተብሎ የተሾመው ሙሉ እስራኤል ላይ ንጉስ ነህ ተብሎ ከተሾመ በኋላ ሰከንድ አልፈጀበትም። እግዚአብሔር ንቄዋለሁ አለ። ከማን ጋር መንቀሳቀስ እንዳለበት አያውቅም። አስቡት፣ አንድ ነብይ ተጠቅሞ አህያ ፈላጊ የነበረ እረኛ የነበረ ተራ ሰው ካለ ነገዱ ወደ ንግስና መጥቶ ንጉስ ከሆነ በኋላ ከዚህ ደረጃ ማን ያወርደኛል ብሎ አለና ይሄንን የሰባውን አላመጣም አለ። የአብዛኞቻችሁ ትልቁ ችግር ልንገራችሁ፣ ስራ ትጀምራላችሁ፣ እስክትጀምሩ ድረስ ከእግዚአብሔር ጋር ከድምፁ ጋር ትዋሃዳላችሁ። ትናንሽ ሚሊዮኖችን ማየት የጀመራችሁ ሰዓት ከዛ በኋላ የእግዚአብሔር ድምፅ እንደሚያስፈልጋችሁ አታቁም፣ ዘወር ትላላችሁ። እጅግ በጣም ተባርኬ ነበር ዜሮ ላይ ወረድኩኝ የሚሉ ሰዎች ቼክ አድርጋችሁ አታቁም? ሲጀምሩ ጌታ ነበረ፣ መሃል የደረሱ ሰዓት ህልውናውን ገፋ ያደርጉታል፣ መገኘቱን ገፋ ያደርጉታል። ተውት። አብዛኛው አገልጋይ ጋር ስትሄዱ ለመተንበይ የሚሆን ጸጋ ላይፉ ላይ እንዲለቀቅ 40 እና 80 ቀን ይጾማል። የመጣ ሰዓት ግን ጾም ጸሎት የለም፣ መንፈሳዊ ነገር የለም። ከእግዚአብሔር ጋር ጊዜ ማጥፋት የሚባል ነገር የለም። በእያንዳንዱ እርምጃችሁ የእግዚአብሔርን መገኘት ቼክ እያደረጋችሁ ነው መንቀሳቀስ ያለባችሁ ፍሬያማ ለመሆን። ሄለው ይሰማችኋል? yes ለዛ ነው ጠንቋይ ቤት አንድ ሰው ና ዛሬ ችግር የለው። እሺ ለዛሬ ለዚህ ደቂቃ ለ2 ደቂቃ ጠንቋይ ትሆናለህ። እሺ አንድ ጠንቋይ ጋር የሄደ ሰዓት ሰውየው በየ5 ወር ወይም በየ6 ወር ግብር ማምጣት እስካልቻለ ድረስ 5 እና 10 ፎቆች ሊኖሩት ይችላሉ። በአንድ ቀን እንደሚወድምበት ያውቃል። በአንድ ቀን ነገሩ እንደሚበላሽበት ያውቃል።
አንድ ቀን ሚስ አያደርግም። ይመጣል። በታዘዘበት በዛው ቀን ሄዶ ግብሩን ይገብራል። ለምን ይመስላችኋል ይሄንን የሚያደርገው? የጠንቋዩ መንፈስ እስካላገዘው ድረስ ባለጠጋ ሊሆን ይችላል። ባለጠግነት ላይ ግን መቆየት አይችልም። ስኬታማ ሊሆን ይችላል። ስኬታማነት ላይ ግን መቆየት አይችልም። እዛ ነገር ላይ ለመቆየት መንፈሱ ግዴታ ያስፈልገዋል። ለዛ ቀኑን ሳይሳሳት ሄዶ ግብሩን ይገብራል። ግብሩን ሚስ ያደረገ ሰዓት አለኝ ብሎ የሚመካባቸው ፎቆች በአንድ ቀን እንደሚያጣቸው ያውቃል። ተባረክልኝ። አሁን የእግዚአብሔር ሰው ነሽ። ኢየሱስ ያድናል። ኢየሱስ ያድናል። ሰዎች የማይገባቸው ነገር ከእግዚአብሔር ጋር ጀምራችሁ ከእግዚአብሔር ጋር ሰርታችሁ ሚሊዮኖችን ማምጣት፣ ፍሬያማ መሆን፣ ስኬታማ መሆን ይቻላል። እዛ ስኬት ውስጥ ለመቆየት ግን አሁንም የእግዚአብሔር መገኘት ያስፈልጋል። አንድ ነገር የተበላበት ሰዓት እየሮጠ ይቅርታ 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 ማለት ይጀምራል። ጠንቋይ ጋር ሄዶ ለምን እንደዚህ የሚሆን ይመስላችኋል? 5 ፎቅ አለው። ከመንፈሱ ጋር ግጭት የተፈጠረ ሰዓት 5ቱም 0 እንደሚሆኑበት ያውቃል። ላይፋችሁ ላይ የእግዚአብሔር መገኘት ወደ ህይወታችሁ ያመጣውን ነገር የምታቆዩት በእግዚአብሔር መገኘት ነው። በእግዚአብሔር መገኘት ነው። አብዛኛው ፌላሪቲ በስተጀርባ ወይ የጨለማው ዓለም የፈጠረው ፋይት አለ፣ ጦርነት አለ፣ ወይ ደግሞ የለቀቃችሁት የእግዚአብሔር መገኘት አለ። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። የማያቋርጥ ባለጠግነት ውስጥ ስትገቡ ያለው፣ አሜን። ፍሬያማነት ውስጥ ስትገቡ ያለው፣ አሜን። ስኬት ውስጥ ስትገቡ ያለው፣ አሜን። ኢየሱስ ያድናል። የመጀመሪያው ፍሬያማ ለመሆን ከማን ጋር ነው መንገዴን የጀመርኩት የሚለውን ነገር ቼክ አድርጉ። ሁለተኛ ፍሬያማ ለመሆን ሕግንና ስርዓትን የምትጠብቁ ሰዎች ሁኑ። ኢየሱስ ያድናል። አሜን። ጌታ የተባረከ ይሁን። ታምናላችሁ? ይሄ ወርሳ ያልቅ። አሜን። ይሄ ወርሳ ያልቅ። አሜን። እግዚአብሔር ፍሬያችሁ ሙሉ ያደርገዋል። አሜን። ይሄ ወርሳ ያልቅ። ባለጠግነታችሁ ሙሉ ይሆናል። አሜን። አሜን። ይሄ ወርሳ ያልቅ። ያው ጌታ ምስክር፣ ይሄ ወር ከማለቁ በፊት ቁልፎች ወደ እጆቻቸው የሚገቡላቸው ሰዎች ይሁንላችሁ። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ውሰዱ በኢየሱስ። ውሰዱ በኢየሱስ። ውሰዱ በኢየሱስ። ኢየሱስ ያድናል። አሜን። መጽሐፍ የእግዚአብሔር ቃል ሲናገር በእግዚአብሔር እመን ትድናለህ፣ በነቢያት እመን ትከናወናለህ ይላል። በነቢይ እንዳታምኑ ሊያደርጋችሁ የሚወረወረው መናፍስታዊ ፈለጻ በሙሉ የሚወረወርበት ምክንያት አንድ እኮ ነው። ላይፋችሁ ላይ ያለን የመከናወንን መንፈስ ለመምታት ነው። ሄለው እዚሁ መተው ተባረክን ብለው ይመሰክራሉ። እዚሁ መተው ተሳካልን ብለው ይመሰክራሉ። እዚሁ መተው ተፈወስን ብለው ይመሰክራሉ። አንድ ሰው በነሱ አገልግሎት ተፈወስን ብለው ሲመሰክሩ ማታዩዋቸው ሰዎች ደግሞ ሚዲያው ላይ ቁጭ ብለው ድንጋይ ሲወረውሩ ታገኛላችሁ። ትልቁ ታርጌት ምን እንደሆነ ታውቃላችሁ? ልትቀበሉት ያለም በረከት እነዛ ሰዎች በሚወረውሩት ድንጋይ የመቱት ነው ያሉት። ኢየሱስ ያድናል። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። አንድ ጊዜ ትዝ ይለኛል፣ አንድ ዘሪሁን የሚባል ሰው ከወደ ሆሳና አካባቢ ነው። የ8ኛ ክፍል ተማሪ ምናምን እያለው ነው። ጸልይልኝ ነብይ አለኝ። ሕፃን ልጅ እያለው መተንበይ ጀመርኩት። አሁን አይደለም። ኢየሱስ ያድናል። የ8ኛ ክፍል ተማሪ ምናምን እያለው ጸልይልኝ አለኝ። መጸለይ ጀመርኩኝ። ሰውየው ህይወት ላይ ተናገርኩኝ። ሲመጣ እኔ ጋር 25 ብር ይዞ ነው የመጣው። ልክ 25 ብር ይዞ የመጣ ሰዓት ትልቅ የመንግስት መስሪያ ቤት ባለስልጣን ሆኖ ተቀመጠ። መንግስት ቤት ሰጠው፣ መኪና ሰጠው። ይሄ ሁሉ በ3 ወር ውስጥ ሆነ። ከዛ አንድ ጊዜ 9ኛ ክፍል እንደገባው አይ ቲንክ በ5ኛ ወር አካባቢ ነው ስልክ ደወለልኝ። ሄሎ አለኝ። ቸሬ አለኝ። አቤት።
የት ነህ? ቶሎና እፈልጋለሁ አለኝ። ሰውየው ትላንትና 25 ብር እጁ ላይ የያዘ ሰዓት ፕሮፌት ቸርነት ነው የኔ ስም። መኪናና ቤት እጁ ላይ የመጣ ሰዓት ቸሬ የት ነህ ማለት ጀመረ። ስልኩን ዘጋው፣ ብሎክ አደረኩኝ። ወደ ሆሳና ወደ ባለቤቱ ጋር ሲሄድ 6 ጊዜ መኪናው ተገለበጠ። የመጀመሪያ መንግስት በሙስና ምክንያት ተጠርጥራል ብሎ ያለውን ቤት ቀመው፣ እጁ ባዶ ሆነ። ከሰውየው ያደነኩት አንድ ነገር ምን እንደሆነ ታውቃላችሁ? ይሄ ሁሉ የደረሰበት በምን ምክንያት እንደሆነ ያውቃል። ልክ ደወለና ፕሮፌት ብሎ ማለት ጀመረ። አብዛኞቻችሁ የምታለቅሱት መቼ እንደሆነ ታውቃላችሁ? ኢየሱስ ያድናል። ኢየሱስ ያድናል። በምቹ ጊዜ እግዚአብሔርን መገኘት የድምጹን መገኘት እንደምትፈልጉ ልክ እንደዛ በክፉ ቀን በምቹ ቀንም ድምጹ መለየት መቻል የለበትም ከናንተ። ያለ ማቋረጥ የእግዚአብሔር መገኘት ላይፋችሁ ላይ ያለ ሰዓት የምትሆኑት አንድ ነገር ነው። ምንም ውስጥ ብትገቡ በምንም ውስጥ ትበለጥጋላችሁ። አሜን። ከዚህ ቤት ወጣችሁ ድንገት ሻይ ቡና ብትጀምሩ እግዚአብሔር አምላክ ምስክር ሚሊዮኖች ከዚህ ስራ ይወለዳል። አሜን። በምንም አይነት ስራ ውስጥ ስትገቡ ትርፋማ ትሆናላችሁ። አሜን። በረከት ይከተላችኋል። አሜን። ባለጠግነት ይከተላችኋል። አሜን። ስኬት ይከተላችኋል። አሜን። መከናወን ይከተላችኋል። አሜን። ይከተላችኋል በኢየሱስ አሜን። አሜን። ይከተላችኋል በኢየሱስ አሜን። ሁል ጊዜ በእናንተ ህይወት ላይ የእግዚአብሔርን መንፈስ የሚያንቀሳቅሱ ሰዎች እንዳሉ ቼክ አድርጉ። የሚጸልይልኝ ሰው አለ ወይ? በህይወቴ ላይ የሚተነብይ አለ ወይ? ምድሪቱ በራብ የተጠቃች ሰዓት ንጉሱ ትዝ ያለው ምን እንደሆነ ታውቃላችሁ? ነብይ ነው ትዝ ያለው። ይሄን ረሃብ ልንሻገር የምንችለው አንድ ነብይ በዚች ምድር መናገር የጀመረ ሰዓት ነው። በዚች ምድር ላይ መናገር የጀመረ ሰዓት ነው። አንድ ነብይ ትዝ ይላችኋል? ባሌ ባሪያ ሞቷል። ሲሞት ዕዳ ጥሎብኝ ነው የሞተው። ሰውየው ነብይ ከሆነ ከብዙ ሰዎች ጋር ኮኔክሽን አለው። ብዙ ሰዎች ጋር ጸልየዋል። ለነገስታት ጸልየዋል፣ ለጠቢባን ጸልየዋል፣ ገንዘብ ላላቸው ጸልየዋል። ሴቲቱ የሄደችው ግን ወደ ኤልሳ ነው። ወደ ኤልሳ የሄደች ሰዓት ምን እንዳለች ትዝ ይላችኋል? ባሌ ባሪያ ሞቷል፣ ልጆቼ በዕዳ ሊወድቁ ነው አለ። አንድ ኤልሳ የተናገረው ቃል ሴትዮዋን ከዕዳ ምዕራፍ ነፃ ወጣት። ዛሬ በምንም አይነት ምዕራፍ ውስጥ ሆናችሁ መታችሁ ሊሆን ይችላል። አሜን። ከምናገረው ከትንቢት ቃል በኋላ አሜን፣ ከምተነብየው ትንቢት በኋላ አሜን፣ አሜን፣ እግዚአብሔር አምላክ ታሪካችሁን ይቀይረዋል። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ይሁንላችሁ። አሜን። ኔክስት ህጉንና ስርዓቱን መጠበቅ ፍሬያማ ለመሆን ዘሌዋውያን መጽሐፍ አውጡ። ዘሌዋውያን ምዕራፍ 25 ቁጥር 18 እስከ 22 ያለው ያቺ ገረድ ሆና ለነዛ ሰዎች ጠንቁላ ሚሊዮነር ካደረገችላቸው እኔ ደግሞ የእግዚአብሔር መንፈስ በውስጤ ያለ እንደ እግዚአብሔር ነብይ ተነብያለሁ። በምትነኩት ነገር ሁሉ ውጤታማ ትሆናላችሁ። አሜን። ትርፋማ ትሆናላችሁ። ምንም ይሁን መንፈስ የሚያንቀሳቅስ ሰው ጋር ስትመጡ አሜን ማለት ነው ያለባችሁ። ለዛ ነው ጳውሎስ እንደዚህ አለ፣ ድሆች ሳለን አለ ብዙዎችን ባለጠጋ አድርገናል። ስንታይ ደሃነን፣ ስንታይ ምንም የሌለን፣ በእኛ ትንቢት ግን ሚሊዮነር የሆኑ ሰዎች አሉ። አሜን። ኔክስት አሁን ለመተንበይ መጥቻለሁ። ከዚህ የትንቢት ቃል በኋላ ቀጣይ ሳምንት ስትመጡ ነቢይ ከተናገረ በኋላ በሮች የተከፈቱ ስትለዋያል። አሜን። ፍሬያማ ሆንኩኝ ስትለዋያለሁ። በለጠኩኝ ስትለዋያለሁ። ተሳካልኝ ስትለዋያለሁ። ትርፋማ ሆንኩኝ ስትለዋያለሁ። አሜን። አንድ ነገር ልንገራችሁ፣ የእግዚአብሔር ሰዎች ድንጋይ በተወረወረባቸው ሰዓት ሁልጊዜ ለነሱ ፋይት የምታደርጉ ሰዎች ሁኑ። አስቡት፣ እቺ ገረድ የሆነች ሴት ትርፋማ የሚያደርግ ስፒሪት ተሸክማለች። እሷ ውስጥ ያለው መንፈስ የወጣ ሰዓት ሰዎቹ እነ ጳውሎስን ይዘው ወደ እስር ቤት ሄዱ።
ጴንጤ ነቢይ በተደበደበ ቁጥር ቢችል አብሮ ለመደብደብ ነው የሚፈልገው። ጠንቋይ ናት። ከጠንቋይ ውስጥ ለምንድን ነው አጋንንት ያስወጣችሁት ብለው ነው እስር ቤት እነ ጳውሎስን ይዘው ሄዱት። ሄሎ ኢየሱስ ያድናል። ኢየሱስ ያድናል። ኔክስት እግዚአብሔር አምላክ ምስክር። ቀጣይ ሳምንት ስትመጡ አሜን ብዙዎቻችሁ ነገር ሲቀየርላችሁ አያል። አሜን ነገር ሲቀየርላችሁ አያል። አሜን ነገር ሲቀየርላችሁ አያል። አሜን ይሁንላችሁ። አሜን ውሰዱ። ዘሌዋውያን 25 ቁጥር 18 ጀምሮ እስከ 22 ስርዓቴንም አድርጉ። ምኔን አድርጉ? ስርዓቴንም አድርጉ። ፍርዶቼንም ጠብቁ። አድርጉትም። በምድሪቱም ውስጥ በጸጥታ ትኖራላችሁ። ምድሪቱም ፍሬዋን ትሰጣለች። ምንዋን ትሰጣለች? ፍሬዋን ትሰጣለች። ምንን ብትጠብቁ? ስርዓቴን ብትጠብቁ ምድሪቱ ምን ትሰጣለች? ፍሬዋን። እሺ እስክትጠግቡም ድረስ ትበላላችሁ። እስክትጠግቡም ድረስ ምን ትላላችሁ? እሺ በእርሷም ውስጥ በጸጥታ ትኖራላችሁ። እሺ እናንተም ካልዘራን እህላችንንም ካላከማችን በሰባተኛው ዓመት ምን እንበላለን ብትሉ እኔ በስድስተኛው ዓመት በረከቴን በላያችሁ አዘንባለሁ። ምድሪቱም የ3 ዓመት ፍሬ ታፈራለች። ዋው! የተዘራው 1 ዓመት ነው፣ በስድስተኛው ዓመት ነው። ምድሪቱ ለ1 ዓመት የሚሆን ፍሬ ትሰጣለች አይደለም ያለው። ለሚቀጥሉ 3 ዓመታቶች ቁጭ ብላችሁ የምትመገቡበትን ቀጣይ ለ3 ዓመታት ማጨድ መዝራት የሚባል ማረስ የሚባል የለም አለ። ምን ዘርተን ምን እንበላለን አትሉም አለ። አሁን በዚህ ሰዓት መዝራት ብትጀምሩ ስለ ነገ አትጨነቁ አለ። ከሰማይ በረከቴን ምን አላለው አዛለው። ያቺ ምድር እግዚአብሔር በረከትን እስኪያዝ ድረስ የስንት ዓመት ነው የምታፈራው? የ1 ዓመት። እግዚአብሔር ከሰማይ ሆኖ በረከትን ያዘዘ ሰዓት ግን የ1 ዓመት አይደለም የ3 ዓመት ታፈራለች። ሄሎ ይሄ ሁሉ የሚሆንላቸው እነማን ናቸው ሲባል የእግዚአብሔርን ትእዛዝ ምን የሚሉ የሚጠብቁ። የእግዚአብሔርን ትእዛዝ የሚጠብቁ። ለምሳሌ እግዚአብሔር ይመጣና ባለጠጋ ለመሆን ከፈለክ ይሄንን አድርግ ያለ ሰዓት ያንን ትእዛዝ ምን የሚሉ የሚጠብቁ። ትዝ ይላችኋል አብርሃም ባለጠጋ እንደሆነ መጽሐፍ ቅዱስ ላይ አንብባችኋል። ልክ ነኝ ወይም ሲሰበክ ሰምታችኋል። አብርሃም ሚሊዮነር ሰው እንደሆነ እንደተባረከ ብዙ ባሪያዎች እንዳሉት መጽሐፍ ቅዱስ ስለ አብርሃም ይናገራል። ስንቶቻችሁ ናችሁ አብርሃም የተባረከው ስለታዘዘ እንደሆነ የምታውቁት? አብርሃም እግዚአብሔር ልጅህን አምጣ ቢለው እምቢ የማይል ሰው ነው። ለልጁ እንኳን የማይሰስት ሰው። ይሄ ሰው ትርፋማ የሆነበትና ይሄ ሰው ባለጠጋ የሆነበት ብቸኛ ምክንያት ከእግዚአብሔር ዘንድ ለሚለቀቅ ድምፅ፣ ለሚለቀቅ ትእዛዝ ምላሽ ለመስጠት ጎበዝ ሰው፣ ትእዛዝን ለመጠበቅ ጎበዝ ሰው። ለዛ ነው አብርሃምን እግዚአብሔር መጣና እንደዚህ አለው። አብርሃም አለ ውጣ፣ ከዘርህ ከቤተሰብህ ተለይተህ ምን በል ውጣ። ከዛስ ባለጠጋ አደርጋለሁ፣ ብዙ ህዝብ አደርጋለሁ፣ ፍሬያማ አደርግ የሚል ቃል ነገረው። አብርሃምም እንደበለጠገ መጽሐፍ ቅዱስ ይናገራል። አብርሃም ታዞ እኮ ነው ከቤተሰቡ ተነጥሎ የወጣው። አብርሃም እንዲባረክ ምክንያት የሆነው ነገር ምንድነው ሲባል ውጣ ሲል ታዞ ወጣ። ይለው ለእግዚአብሔር በታዘዛችሁና ስርዓቱን በጠበቃችሁ ቁጥር እግዚአብሔር ባለጠግነትንና ፍሬያማነትን ለእናንተ ይሰጣችኋል። መዝሙረ ዳዊት መጽሐፍ አውጡ እስኪ። መዝሙረ ዳዊት ምዕራፍ 1 ቁጥር 2 እና 3 ነገር ግን በእግዚአብሔር ሕግ ደስ ይለዋል። ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። ሕጉንም በቀንና በሌሊት ያስባል። እሺ እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ምን የሚያደርግ ሲባል በእግዚአብሔር ሕግ ደስ የሚለው ሕጉን ቀንና ሌሊት የሚያስብ
እርሱ አለ በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ። ምን ማለት መሰላችሁ? የትኛውም ያላችሁበት ነገር ውጤት የምትጠብቁበት ሲዝን አለ፣ ውጤት የማትጠብቁበት ሲዝን አለ። ለምሳሌ ገበሬው እያረሰ ያደገ በቆሎ አይጠብቅም። ከዘራ በኋላ አመት የሆነ ወቅት ጠብቆ ፍሬን እንደሚሰጠው ነው የሚጠብቀው። ሕግን ቀንና ሌት የሚያስብና የሚያሰላስል አለ በጊዜውም ያለ ጊዜውም ፍሬያማ ይሆናል አለ። አሜን። ወቅትን ጠብቆ የሚመጣ ፋይናንስ አይደለም ህይወታችሁ ላይ የምጠራው። በጊዜያችሁም ያለ ጊዜያችሁም ትባረካላችሁ። አሜን። በጊዜያችሁም ያለ ጊዜያችሁም ትርፋማ ትሆናላችሁ። አሜን። በጊዜያችሁም ያለ ጊዜያችሁም ይሳካላችኋል። ይሳካላችኋል። አሜን። ይሳካላችኋል። ይሳካላችኋል። ኢየሱስ ያድናል። አሜን። ሶ ህጉናል ቢኮዝ በረከት ያለው እዛ ህግ ውስጥ ነው። ዞር ብላችሁ ሁል ጊዜ እግዚአብሔርን እንደ አብርሃም ባርከኝ፣ እንደ ያዕቆብ አበልጥገኝ፣ እንደ ዳዊት እንዲያደርገኝ ብላችሁ ትጸልያላችሁ አይደለ? እና አብርሃም ለመባረክ ምን አደረጉ የሚለውን ነገር ነው ቼክ ማድረግ ያለባችሁ። አብርሃም ያደረገውን ነገር በሙሉ ማድረግ የጀመራችሁ ሰዓት አብርሃምን ያበለጠገው እግዚአብሔር እናንተን ማበልጠግ ይጀምራል። መጽሐፍ ቅዱስ ከፋይናንሻል ነገር ጋር በተገናኘ ሲናገር እንደዚህ ይላል፣ ስጥ ይሰጣል፣ በምትሰጥበት መስፈሪያ ይሰፈራል። አብዛኛው ጴንጤ መስጠት የሚለውን ነገር ኤክስፒሪየንስ ከማድረግ በላይ መጸለይ ይቀለዋል። ባርከኝ ብሎ ለመጸለይ 3 ቀን ምሽግ ይገባል። እግዚአብሔር ስጥ ያለው ሰዓት መስጠት አይችልም። ለምን ይመስላችኋል? መንፈሳዊ መርህ ስላልገባው ነው። ትእዛዝ ስላልገባው ነው። ኢየሱስ ያድናል። በሌላ ሃይማኖት በእስልምና ሃይማኖት ያሉ ሰዎችን አይታችሁ ታውቃላችሁ? ጠንቋይ ቤት ስለሚሄዱ የሆነ ነገር ብላችሁ ነው የምትፈቱት? ኖ። አንድ ሙስሊም ጋር ሄደ ቤተ መቅደስ ልሰራ ነው ካለ ቤቱን ለመሽጠት ችግር የለበትም። ከዛ ሰውየው እንዴት በለጠገ ብለ ግራ እስከሚገባ ድረስ አንተ የምትሰራውን ስራ ሰርቶ ሚሊዮነር ይሆናል። መስጠት የሚባለው ፕሪንሲፕል ለጴንጤ ብቻ የተሰጠ አይደለም። ኦርቶዶክስም ሙስሊምም ምንም ሁን ሰጪ የሆንክ ሰዓት ባለጠግነት ላይ ይመጣል። የምድር ሲስተም ላይክ በጣም ቁጥብ የሆኑ ሰዎችን አይታችሁ ታውቃላችሁ? በጣም ላይክ ስስታም የሆኑ ሰዎችን አይታችሁ ታውቃላችሁ? እነዛ ሰዎች ሲባረኩ እኮ አይታችሁ አታውቁም። በፍጹም አታውቁም። ሁል ጊዜ እግዚአብሔር ዓለም በእግዚአብሔር እርሻ ውስጥ ውጤታማ ሊያደርጋችሁ በሚችል እርሻ ውስጥ መስጠት የጀመራችሁ ሰዓት ነው ባለጠግነት የሚለቀቀው። የናንተ ቤተሰብ የናንተ እናትና አባት በጸሎት ባለጠጋ ሚኮም ቢሆን ኖሮ እንደነሱ ባለጠጋ የሚሆን ሰው አይኖርም ነበር። ቀንም ቸርች ናቸው፣ ማታም ቸርች ናቸው፣ ለመጸለይ ችግር የለባቸው። የትኛውም ሃይማኖት ላይ ሊሆን ይችላል። በጸሎት ብዛት አይደለም ባለጠጋ የሚሆነው፣ በመስጠት ነው ባለጠጋ የሚሆነው። እየሰማችሁ ነው? ህግን ቀንና ሌሊት የሚያስብ የሚያሰላስል አለ በውሃ ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ። አሁን ኔክስት እንደዚህ ዛፍ እግዚአብሔር ሲያደርጋችሁ አያለሁ። አሜን። ሲያደርጋችሁ አያለሁ። አሜን። ሲያደርጋችሁ አያለሁ።